በጣም ይገርማል። አንድ ቻይናዊ ኢትዮጵያዊትን አፍቅሮ በጣም ስጋ ምን ያህል እየተጎዳ እንደሆነ እናያለን። በጣም ይገርማል። እግዚአብሔር ያሳካለት ያስበው። አንቺን ተረጂ ፕሊዝ ከቻይና አንቺን አፍቅሮ አንቺን ብሎ መጥቶ እንደዛ እንዲጎዳ ከዘንድሮ አፍቃሪዎች እንደው ትገርማላችሁ። እንደ እውነት ማለት ነው ጉድ ነው ዘንድሮ። ይኸው ፍቅር ውድ ነው ነበረው አንድ 2018 ላይ እየጀመረ ነው። ዛሬ ደግሞ ይኸውላችሁ ዛሬ በጠዋቱ አንድ ቻይናዊ ኢትዮጵያዊትን አፍቅሮ ይሄው መኪና ስር ሊገባ ነበረ። እሷ ቁጭ ብላ ታየዋለች እንዴት እንደሚሆን። እሱ ይሄው እንዳበደ ሰው መኪና ውስጥ ሊገባ ነበረ። ይሄው ጓደኛው ነው እንግዲህ ያስተረፈው። እንግዲህ ይላችሁ ምስሉ ላይ እንደምትመለከቱት እንግዲህ ጓደኛ በስንት ርብርብ አስተርፈውታል እንጂ እውነትም የቻይናዊማ በቃ ይችን ልጅቷ ማግኘት አለበት። ይኸው በቃ መኪና እስኪገጨው ድረስ ህይወቱን እስኪሰጥ ድረስ ይኸው ከቻይና አፍቅሯት ነው በዛ ላይ ከቻይና የመጣ ይገርማችሁ። በቃ ለፍቅር ዋጋ መክፈል ማለት ይሄ ነው። ከቻይና አፍቅሯት ወዷት መጥቶ ተከትሏት መጥቶ እዚህ ጋር እሷ ሳትረዳው ስትቀር መኪና ውስጥ ሊገባ ነበር። በጣም ያሳዝናል። የዘንድሮ ፍቅር እንደው በእውነት ነው ግን እንደዚህ የምትሆኑት እኔ ብቻ ነኝ። በቃ ፍቅር ነካ አድርጎ ወዲያውኑ ቁርጥ አድርገ እና አንዳንድ ሰው በእውነት ይገርማል። ብቻ ፍቅር ማለት እውነት ሁኔታን አያይም። እና ይሄ ቻይናዊ በጣም ብዙ ሰው እየገረመው ነው። ሚዲያ ላይ እየተቀባበሉት ነው የሚገኘው። ከቻይና ድረስ አፍቅሯት መጥቶ ይኸው በቃ ህዝቡ ተሰብስበው እያየ ነው። እንግዲህ ሰው ምን ይለኛል፣ ማን ምን ይለኛል፣ እነዚህ ኢትዮጵያውያን ምን ይሉኛል ሳይል አትረጅኝም። ለምንድን ነው የማትረጅኝ? ሀገሬን ትቼ አንቺን ተከትዬ መጥቼ ለምን አትረጅኝም? እኔም አልተረዳሁሽም፣ አንቺም አልተረዳሽኝም፣ በቃ ይሞታሉ ብሏል ብሎ ይኸው እንደምትመለከቱት መኪና ውስጥ ሊገባ ነበረ። እግዚአብሔር አትርፎት። አይ እንደው እሺ በዩ ከቻይና ድረስ ዋጋ ከፍሎልሽ መጥቶ ከቻይና ተከትሎሽ መጥቶ መኪና ውስጥ እስኪገባ ድረስ አንቺ ምን ትጠብቂያለሽ? በቃ እውነተኛ ፍቅር ከሆነ የምትፈልጊ አግቢ። በቃ ሀሳብሽ ምንድን ነው? እና ውድና የተከበራችሁ የመዳን ቅመሞችዬ በዚህ አጋጣሚ እኔ ማስተላለፍ የምፈልገው እውነትም ካፈቀራችሁ በእውነት በመንፈስ አፍቅሩ። ልክ እንደዚህ ማለት ነው። ፍቅር ገንዘብ አይልም። ፍቅር ሁኔታን አያይም። ፍቅር በቃ ጥቁር፣ ነጭ፣ ቀይ ምናምን አይልም። ፍቅር በቃ እንደዚህ ዋጋ መክፈል ነው የምፈልገው። ስለዚህ ዛሬም ነገም ሰውን ስታፈቅሩ በማስመሰል ሳይሆን በእውነት አፍቅሩ እና ይሄ ልጅ በጣም ያሳዝናል። እውነት እኔ በጣም አዘንኩት። በቃ ፍቅር እውር ነው የሚባለው እውነት ነው፣ እውነትም ነው። በቃ ፍቅር ያሸንፋል። ፍቅር ሁኔታን አያይም። በቃ እና አንዳንድ ጊዜ ግን ለፍቅር ብለን በቃ ራሳችን ማጥፋት የለብንም። ፍቅር ለፍቅር ብለን እንደዚህ መኪና ውስጥ እስክንገባ ድረስ ዋጋ መክፈል የለብንም። እንጃ ያንን ሰው ለማግኘት ብለን እኛ ከጠፋን እኛ መኪና ውስጥ ከገባንና ከሞተን በኋላ ያ ሰው ለኛ ምንም ያደርግልን ነገር አለ? ምናልባት ስማችን እንደዛ ሰው ነው እሱም እኮ እንደዛ አድርጓል ለፍቅር ብለው እኮ ሞተዋል ይባል ይሆናል። እንግዲህ እንደ ድሮዎቹ መኪና እንትን ውስጥ አይጻፍም፣ መጽሐፍ ውስጥ አይጻፍም፣ ግን አንዳንዴ እንደ ምሳሌ ይነሳል እንጂ። ስለዚህ ያው ማፍቀር ከልብ የሆነ ማፍቀር ጥሩ ነው። ከልብ ማፍቀር ጥሩ ሆኖ ሳለ ግን ያው እስከ መሞት ድረስ እኔ አልደግፈውም። መኪና እስኪገጭ ድረስ ከቻይና መምጣት ሀገር ለቆ መሄድ ይደገፋል፣ ግን መሞት ግን አልደግፍም። ክርስቶስ ብቻ ነው ለኛ የሞተልን። በቃ ክርስቶስ ለኛ ሞቶልናል። ክርስቶስ ለኛ ተሰቅሎልናል። ክርስቶስ ህይወታችን ክርስቶስ ያ አፍቃሪው ቢሞትም ለአንድ ሰው ነው። ለዛ ላፈቀራት ሴት ወይም ላፈቀረችው ወንድ ነው። ክርስቶስ ግን ለዓለም ሁሉ ነው የሞተው። ስለዚህ
በዚህ ሰዓት ስታፈቅሩ ራሳችሁን በቃ ከልክ በላይ መጉዳት አለባችሁ። ያ ሰው እኛ እዚህ ጋር ያንን ሰው አፍቅረን በምንጨነቅበት አፍቅረን ያንን ሰው አፍቅረን በምንጎዳበት ሰዓት በእኛ ውስጥ የሚሰማን ስሜት እዛ ሰው ውስጥ ካልተሰማ ለእኛ ቦታ ከሌለው ለምን እንለፋለን? ያ ሰው እኮ እኛ እሱን እያፈቀረን እሷን ወይ እየወደደናት እኛ ወይ እሱን እየወደደ ነው። እሱ ደግሞ እኛ እሱን እስከምንወደው እንደምንወደው ያህል እኛ በውስጣችን ለሱ ወይ ለሷ ያለን ስሜት ያክል ያ ሰውም እኮ ለሌላ ሰው ለሚፈልገው ሰው ለሚያፈቅረው ለሌላ ሰው በእኛ ውስጥ ያለው ስሜት ያህል ሊኖረው ይችላል። ስለዚህ አንድ ሰው ካፈቀረን ከወደደን ነው እንጂ አብሮ ነው እንጂ ያ ሰው እኛን ካልወደደን ካላገባን ይሞታል ማለት የለብንም። እኛ እንደዚህ እየተንገበገበን ውስጣችን እየተጎዳን ሳንበላ ሳንጠጣ እንደዚህ እየሆነን ነገር ግን ያ ሰው እንደዚህ የምንሆንለት ሰው ውስጥ ስሜት ከሌለው ለኛ የሚያስብ አይነት ስሜት ከሌለው የማያስብ ከሆነ የማይጨነቅ ከሆነ መኪና ውስጥ አይደለም ብንቀበር ብንሞት ለኛ ግድ ከሌለው ምን ያደርጋል? ፍቅር ለብቻ ምንም አያደርግም። ስለዚህ የሚያፍቅር ከሆነ ሁለቱም በቃ መፈቃቀር መዋደድ ጥሩ ነው። ምናልባት ግን በስህተት ከሆነ አንዳንድ ሰው አሁን እንዳልክ ለምሳሌ ላንሳ እንዳልክ ሄሉን በስህተት ነው ያጣት። በስህተት ስላጣት ነው አሁን እየተጎዳ ያለው። እሷ በምታፈቅርበት ሰዓት እሱ ለሱ ጋር ምንም ብዙ ስሜት አልነበረውም። ለዛ ይሆናል የተጣሉትና አሁን ግን ተመልሶ እንደሱ አይነት ሰው ሲያጣ በጣም እየተጎዳ ነው ያለው በየሚዲያ ውስጥ። በቃ እንደዚህ ቆሜ እቀራለሁ እንጂ አንቺን ሳላገባ አልኖርም፣ በአንቺ ተስፋ አልቆርጥም እያለ ነው። ግን እንደዚህ አይነት ሆነን የጸጸት ሲሰማን ከዛ ተምረን ያንን ሰው እንዲመለስ ብዙ ዋጋ ብንከፍል ምንም አይልም። ለምን በራሳችን ስህተት ስላጣን። ነገር ግን ደግሞ ይሄም የማይቻል ከሆነ ከእግዚአብሔር ፍቃድ ካልሆነ በቃ ከድሮም ከእግዚአብሔር ፍቃድ ካልሆነ ምንም ማድረግ አይቻልም። ግን ደግሞ ያ ሰው የሚመለስበት ሁኔታ ነው ካለና ያ ሰው ሌላ ህይወት ካልጀመረ ለኛ ሮር ልብ ካለውና ይቅርታችን ከተቀበለ ኦኬ መልካም ነው። እና አሁንም ያው ለፍቅር ብለን ህይወታችን መሰዋት የለብንም። ግን ስናፈቅር በንጹህ ልብ ከልብ ማፍቀር በጣም ቆንጆ ነው። ከልብ እናፈቅር እላችኋለሁ። ውድና የተከበራችሁ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቻናልን ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊዝ። ቻናሌን እንድታሳድጉልኝና ደህና ቦታ እንድደርስ አበረታቱልኝ። ያለ ወደፊት በጣም ቆንጆ የሆነ ቪዲዮዎችን ይዤላችሁ ነው የምመጣው። ሁላችሁንም እጅግ አድርጌ አመሰግናለሁ። ሰላማችሁ ይብዛልኝ። ፕሊዝ ሰብስክራይብ፣ ላይክ፣ ሼር አድርጉ፣ ሰፖርት አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቴንክ ዩ ሶ ማች። ሰብስክራይብ እንዳትረሱ።